አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና እየተከበራችሁ የዩቲዩብ ቤተሰቦቻችን እንዴት አደራችሁ? እንዴት ናችሁ? ደህና ናችሁ ወይ? ዛሬ የውም ጁምአ ነው። ያው በሳምንት አንዴ አልጠፋም ኢንሻአላህ። ዛሬ የጁምአ ውሎዬን በፉል ጀምሬዋለሁኝ። ፉል ቁርሳችን ማለት ነው። ስጋ አምባሻ እናደርጋለን። እዚች ቆንጆዬ ፉል አለች። እኔ ፉል የምሰራው በርበሬ ያደርጋለሁኝ ትንሽዬ ማለት ነው። እዚች ጋር ደግሞ የተለመደው ሻያችን አሉ እና እንግዲህ ቁርሳችንን በልተን ውሏችን ያማረ ይመስላል። ወንድ ቤተሰቦች ልክ ቪዲዮውን ስትጀምሩት ላይክ እንዲሁም ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። እንዲሁም ቤተሰቦቻችን ኮሜንት ለምትሰጡን እናመሰግናለን እያለን ቁርሳችንን በዚህ እንጀምራለን። ከዛ ምሳችን እንዴት ነው? ውሏችን እንዴት ነው? አብረን እናያለን። እሺ ውድ ቤተሰቦች ቁርሳችን በላን፣ አነሳሳን። በመቀጠል ደግሞ እስኪችን ዳቦ እናቡካ። እሺ ውድ ቤተሰቦች አቦካው አሽቼ ማለት ነው። ያችን የቡና ቁርስ በጣም እየወደድናት ነው እኔና ማሜ። ያው ቤት የተሰራ ነገር ይጣፍጣል አይደል? በምትፈልጉት ነው ሁሉንም ነገር መጥነው። ስለዚህ አሁን ደግሞ ወደሚቀጥለው እሺ ቤተሰቦቻችን አሁን ወደ ቤት ማጽዳት እንሄዳለን። እናጽዳ ማለት ትናንትና እንዴት እንዳጸዳሁት በቃ ውጥጥት አድርጌ ሁሉንም ፏ ነው ያደረኩት። ሐሙስ እኔ ቤቴን በደንብ ነው ማጸዳው። በመቀጠል እዚህ ደግሞ መኝታ ክላሱም እንደዚህ ያው ልብሱ አልተሰተረም። እንሰታተር እንጠራርግ። እዚህ ጋር ደግሞ ማማዬ ያያት ከስራው በላይ ፋፋጭ ሰላም አለይኩም ባይቸው። አሰላም አለይኩም እጅ አይበላም። እንዴት ናችሁ? ጁምአ እንዴት ነው? እኔና እናቴ እየተደሰትን እየሰራን ነው። እየሰራን ነው። ጁምአ ዱዓችንን አላህ ይቀበለን ይቀበለን። ቁሚና በስርዓት ይቀበለን። ቁመሽ ቁጭ በለሽ አላልኩም። ይቀበለን። አላሁማ አሚን ያ ረብል ዓለሚን። ይህኔ ጣፋጭ እንደዚህ ልጄ ጋፋ ያልቃፋሁን በጣም ነው የሚጣፍጠው። አፈታለች። ቀቤታችንም እንደዚህ እንትን ብሏል። እስኪ አጽድተን እንመለስ። እዩት ቤተሰብ ስትርትር አድርጌ ጨረስኩ። እኔ ቤት ሳጸዳ እንደዚህ መጀመሪያ በቃ ትራሲንም ሙረተብ አደረኩኝ። አነሳሳውን የምነሳውን እዚህ ጋር ደግሞ መኝታ ክላስ እንደዚህ አነሳሳው። ከዛ እንደዚህ ከሰታተርኩ በኋላ እጠርጋለሁ፣ ወለውላለሁ። የሚመለሰውን ወደ ቦታው መልሳለሁ ማለት ነው። አሁን እንዴት ነው የምንሄደው? ወደ መጥረግ። ሁለት መጥረጊያ ነው ስትሉኝ፣ ይሄና ይሄ ለመኝታ ክላስና ለዕቃ ቤት ነው። ይሄ ደግሞ ወፍራም ነው የሚዋጋው ነው። ይሄ ለሙኬቱ ማለት ነው። ላይ ወደ መጥረግ። እሺ ውድ ቤተሰቦቼ እንደዚህ ሳሎናችን ፏ አድርገን አጸዳዳን። ያው የተለመደው ዕቃ ነው ቢሆንም ግን ፏፏፏፏሽ አደረግን። እንደዚህ አጸዳዳን። ሙረተብ አደረኩኝ። መኝታ ክላሳችን ደግሞ ኢንሻአላህ ያው እንደተለመደው እኔ ሳምንት በሳምንት ያለኝን ኮምፎርት እጥብ እያደረኩ ቀይራለሁ ማለት ነው። ይሄት እንዴት እንደሚያምር በልብ ቅርጽ አብዷል። ሀቂቃ መኝታ ክላሴ ነው ወዳታለሁ። የሚጠላ የለም። በቃ ደግሞ መኝታ ክላስ ጽድት ሲል ያምራል። ሙረተብ እንደዚህ ሲሆን እንደዚህ ፋፋ አደረኩ። መብራትና ጥፋ ጸዳዳን። እቺን መብራታችን ጥፋ ወልውለን ደረቀ አስፈላጊ አይደለም ማለት ነው መብራቱ። እዚህም ዕቃ ቤቴ እንደዚህ ፋፋ አደረኩ። ሰው ባለው ነው በቁሙ ነው። ከዛ ግቢያችንን ነው ግቢዬን አጸዳው በደንብ ፋ አደረኩኝ። ዕቃ ይቀረኛል። ዛሬ ጁምአ ቀለል ያለ ነው በኢዝኒላ። ጋራችንንም እንደዚህ ፏፏፏ አደረግን።
እኔ ከምግቡ የበለጠ ጽዳቱ ነው የሚያስደስተኝ ሀቂቃተን። ለምን ቀለል ብሏችሁ ምናምን የሆነ ነገር ብቻ ደስታ ይሰማልና እኔ ደስታ ይሰማኛል። እንደዚህ ግቤ ቀለል ያለ ነው። እዚህ ጋር ደግሞ ሽንት ቤቱ ፏፏፏ ይሻለ ሰው ባለው ነው አጸዳዳውኝ። በመቀጠል አሁን ወዴት ነኝ? በመቀጠል ዛሬ ኢንሻአላህ ካብሳ ነው የምሰራው። እዚች ጋር ስጋዬን አጥቤያታለሁኝ። እዚህ ጋር ደግሞ የሚከታተፉ አሉኝ። ዛሬ ካብሳ ነው። ከበላን ቆየም ብሉት ሀቂቃ። ለምን ቢዚ ነበረን፣ እንግዳ ነበረብን። ያው እንግዳ ሲኖር ያለመደ ሰው ስላለ ብዙ አልተለመደም እኛ ጋር ላይ ሩዝ ተበልቶ፣ እኛ ያው ለምደናል። ስለዚህ ጁምአም ያለፈ ሳምንት ጁምአ ብቻችን ነበር። ከዛ ደግሞ እንግዳ መጣ። በቃ ቢዚ ነበርኩ። እንግዳ ከቤት አልጠፋም። ስለዚህ እስኪ ዛሬ እኔና ማሜ የምንወደው ምግብ እሰራለታለሁኝ። እኔም ወዳለሁ፣ ልጅም ትወዳለች። የሚገርመው አፍናኔም በጣም ነው ሩዝ የምትወድ ማሻአላ። እንደዚህ በስጋ ተደርጎ ከተሰራ በጣም ትበላለች ማሻአላ። እና ዛሬ ቀለል ያለ ነው ማለት ነው። እስኪ ከትፈን እንመለስ። ሽዱ ቤተሰብ ሽንኩርትና ቲማቲሜን እንደዚህ ላጥኩኝ። ነጭ ሽንኩርቴንም እንደዚሁ እዩት። እዚህ ጋር ደግሞ ካሮቴን ተቀፈኩ። አሁን እንከትፋለን። ማሻላ ዛሬ በእጄ ነው የምከትፈው። እዩት እንደዚህ ቆንጆ አድርጌ ነጭ ሽንኩርቴን፣ እዚህ ጋር ደግሞ ቀይ ሽንኩርቴን ከተፍኩ። ድስታችን ጋር እንከታለን። በቀጣይ ደግሞ ቲማቲም እንከትፋለን። ቲማቲሜን በዚህ መልኩ ከተፍኩ። ለሩዝ ስለሆነ ለከብሳ በደንብ አላደቀውም። እዚህ ጋር ደግሞ አንድ ትራስ ነጭ ሽንኩርት ያት በደንብ አጥቤያታለሁ፣ ጨምራታለሁኝ። እሺ ቤተሰብ የምታዩት ቅመማ ቅመሞች አሉ፣ ከሙን ምናምን እዚህ ጋር የወጥ ቅመሞች አሉ። እነዚህን ቅመሞች እንደዚህ እንከታለን። ዘይትም ጨምር ያለው ስጋዬንም እከትና ይሄንን ሚክስ አደርግና እዳዋለሁ ማለት ነው። ዛሬ ማቆላላት ምናምን የለም። እንደዚህ ቆንጆ ከለር ሰጥቶናል። ሩዙም ሲወጣ ቆንጆ ይሆናል። እንደዚህ ሚክስ አረግ ወይም ደግሞ አደበላለኩት። ከዛ ግጥም እናደርገውና ስፈልጉ በወጥ እንጨት ስፈልጉ በእጃችሁ አይሻይ በፈለጋችሁ ማደባለቅ ትችላላችሁ። ከዛ እዚች ጋር ደግሞ ከሰላችን ፍላሃ ብላለች ማሻአላ። እኔ ምን አለ መሰላችሁ በክሰል ትሰሪያለሽ የሚል ሰው አይጠፋም። ብዙ ጊዜ እሳት የሚፈልጉ ምግቦች በከሰል ነው የምሰራው። ለምን በጣም ይጣፍጣል እሳት ሲነካው ማለት ነው። እንደዚህ ሽሮ፣ ፓስታ፣ ጎመን ምናምን በቃ እና ቀይ ስር እንደዚህ ቀለል ያለ እሳት የሚፈልጉትን ምግቦች ነው የምሰራው። ለምሳሌ ክክ ከሆነ ክኩን አበስልና ስቶቬ ላይ ቁሊቱን በደንብ ስሰራው በጣም ይጣፍጣል። ቀይ ወጥ እኔ በከሰል ነው። በቃ እሳት የሚፈልጉ ምግቦች በከሰል መስራት ያስደስተኛል። በእርግጥ በስቶቭ በጣም ቀላል ነው ለኛ ለመስራት ማለት ነው። ግን ደግሞ ጣዕሙ የሚበልጠው የከሰል ነው። ስለዚህ እችን ትንሽ እናራግባትና ድስታችን እንጥዳለን ማለት ነው። እንደዚህ ድስቴን ጣድኩ። የራሱ ውሃ በደንብ ያበስለዋል ማለት ነው። የራሱ ውሃ ስጋውን ያበስለዋል። ከዛኛ ደግሞ በስቶቫችን ውሃ እንጣድ። እንደምታዩት ዝጋም ሩዜን አጥቤ ዘብዝፌዋለሁኝ ስጋው እስከሚበስል ድረስ። እሱም ትንሽ ውሃ መጠጥ ያደርጋል ማለት ነው። ከዛ በመቀጠል ውሃ ይጣልኩ። እዚህ ጋር ደግሞ ዳቦ ላሳያችሁ። ማሻአላ ኩፍ ብሏል። እዩት። መጥበሻው ሊሞላ ነው። ስለዚህ ኮባችንን እናምጣና እንመልሰውና አንድ ጊዜ ከዛ ኮባይ ላይ አድርጌ አንዴ ኩፍ ሲል ደግሞ እንጥደዋለን። ዳይ ወደ ኮባ ማያቁረጥ። እዚህ ጋር ደግሞ እቺ ፓፓዬ እየደረሰችልኝ ነው። ቡናዬም ደግሞ እያፈራልኝ ነው። አሳያችሁ እስኪ። ግን ማሻአላ በሉ እያት እያፈራች ነው። ጭናዳሜ ማሻአላ ሆናለች። ቡና ነው የተከልኩት። እዚህ ጋር ዳማ ከሴራ ሰው አልቀረኝም። እዚህ ደግሞ አበባ መግቢያ ደስ ይለኛል። እኔ እወዳለሁ። እንሂድ
ሙዙ ምንም አይሆንም፣ ምክንያቱም ራሱ እየደረቀ እየወደቀ ስለሆነ እንቁረጥ። እችን ቆረጥኳት። ከዛ እችን ቆራረጥና እንደዚህ አጠብኳት። ብስሚላ ከዛ እንደዚህ ሆናለች። ማሻአላ ቆንጆ ነው። እንደዚህ እንከርናታለን አንዴ ኩፍ እስከምትል ድረስ ማለት ነው። በመቀጠል አሁን እቃዬን ላጠብ ማለት ነው። ድስቴንም ጣርኩ፣ ሁሉንም አልኩ፣ አይንም ወዝቻለሁ። እቃችንን ስጋው እስከሚበስል ዳይ። ውድ ቤተሰቦች ዛሬ አክስቴ ቀዩ አክስቴ ስለመጣች ስጋ ትንሽ የስኳርና ኒዶ አድርገናን ከዛ የፈላ ውሃ እንጨምራለን። ብስሚላ ወይ ወተት አፍናን ባሰች ከኔ ስኒ እንደዚህ አድርገን ይዘሽ ነው ይሻል እንጂ እንጠጣለን ማለት ነው። ምን ጠጣ? እሺ ውድ ቤተሰቦች ዛሬ አሁን እቃችንን አጥበን ጨራርሻለሁኝ። ወተቴንም ጠጣሁኝ። ከዛ ቡናችንን እዚህ እንቆላለን። ያው የታጠበ ቡና ስለጨረስኩ ትንሽ ናት። ለኛ ለሁለት ሰው ይበቃል። ዱቄትም አለ። በርግጥ ግን የጁማአው ሴሪሞኒ ደስ እንዲለኝ ቡና ሳልቆላሉልም ጨራሽ ቶሎ በይ፣ ሰዓት እኮ እየደረሰ ነው። እንግዲህ ቤተሰብ እሺ ውድ ቤተሰቦቼ ቡናዬን እንደዚህ የሚያምር አድርጌ ቆላው። ጎረቤቴ መታ ነበርና እያወራሁ ብዙ አልቀረጽኩላችሁም። ስለዚህ እንደዚህ ያማረ ፍሬ የሆነ ትዳር ኑሮ ልጅ ጀባ ኢንሻአላህ የውም ጁምአ ነው። የማን ዱአ እንደሚቀበል አናውቅም። እስኪ ዱአ እንደራረግ። ሀገራችንን ደግሞ አላህ ሰላም ያድርግልን። ኑሮም እየቀነሰ ነው እህቶቼ። በሰርጉ ቪዲዮ ላይ አንዷ ምን አለች መሰለኝ ኮመንት ላይ ባልሳሳት ለራሳቸው እንደዚህ እየደገሱ እኛን አትምጡ ይላሉ አለች። ሰው ስላለ ነው የምትኖሪው እህቴ ዋዬ። አንድ እንትን ያልኩሽ ነገር ማለት ነው። አሁን እኔ አትምጭ ብልሽ አትመጭም ማለት ነው። ትፈሪያለሽ ማለት ነው። ነይ ብልሽ ትመጫለሽ ማለት ነው። ላ ይሄ ዋህነትሽ ነው። ይሄ ደካማ ጎንሽ ነው ማማዬ። ሙላን ለመሰለሽ በህይወትሽ ላይ የራስሽ መስፈርት፣ የራስሽ ውሳኔና የራስሽ ኳሊቲ የሆነ አጀንዳ ያስፈልግሻል። ያ ማለቴ ሰው ስላለሽ መተው የለብሽም። ሰው ነይ ስላለሽ መምጣት የለብሽም። ላኪን ግን ለምሳሌ አሁን ሀሳብ የምንሰጣችሁ እህቶች አላችሁ። አሁን እኔ ንቶሎ አገራችሁ እንደዚህ አድርጉ እምለው እርምሽ እንዳይሄድ ላክስቴ ላጎቴ ለምኔ ስትይ ኑሮሽ ህይወትሽ እንዳይበለሻሽ ትምህርት ነው ይሄ። ቢሻው ትቀበያለሽ፣ ቢሻው ትተይዋለሽ። ላኪን ግን ያ ሰው እንዳትሸጎጂ ነይ አገርሽ ስሪ። በቃ የሆነ ነገር መስሪያ ካለሽ ነይ ቶሎ። ዱንያ ነው እኮ ሞት እኮ አለ ነገ ጧት። ነይ ቶሎ። እኔ አትምጭ ስላልኩሽ መቅረት ላ ህይወትሽን ጊዜሽን ተጠቀሚበት። እና ወደ ስራዬ ስገባ ቡና እንደዚህ ከቆላሁ በኋላ ዳቦዬ ደግሞ መልሶ ኩፍ ብሏል። ማሻአላ ተባረከላ ረህማን። እንጥደዋለን። ይሄ ስቶቪ ፓወር የለውም። ለዳቦ በጣም ቆንጆ ነው። እንደዚህ አድርጌ ውጭ ያለው ዝጋ ከዚጋ እንትኑ ጋር ምንም ፓወር አይኖርም። ለዳቦ በጣም ቆንጆ ነው። ከታች ብረት ምጣድ አላረግም። ዳይነጣድ እዩት። የኢትዮጵያ መብራት እዚህ ጋር ዳቦዬ ደህና እየበሰለ መብራቱ ቢሄድ አይ ለቅንጦት እኮ አይሆንም የኢትዮጵያ መብራት። ከዛ እህቴ ምን ትላለች መሰላችሁ? ስደት ያለው እህቴ እኔ ጀግናዋ ሌላ ደግሞ ተስፋ አልቆርጥም። ይሄው በፌርሜሎ ላይ ክሰሌን አቀጣጥላለሁ። እና አንዳንድ የአረብ ሀገር ሴቶች ትምት ይሆናቸዋል ብዬ ነው በነገራችን ላይ ይሄን የምሰራው። አንዳንድ የአረብ ሀገር ሴቶች ለዚህ እኮ ነው የኢትዮጵያ ኑሮ አድክም ካላስ የኛ ኑሮ ይሄ ነው። እናትና አባቶቻችን እንደዚህ አይደል የኖሩት? ቅድመ አያቶቻችንም እንዴት ነው ከዚህ የባሰ አይደል የኖሩት? እና ደካማ ትሁኑ ቶሎ ብዬ ከዚህኛው ፌርሜሎ ላይ አደረኩና ከሰል ጨመር አደረኩበት። ይሁት ፈካ ቆንጆ ሆኖ
እና ተስፋ አትቁረጡ፣ ሰነፍ አትሁኑ። በህይወታችሁ ሰነፍ ከሆናችሁ ያ የመዳን ቤት ሁሌ ኤቭሪ ታይም ማብራት አይሄድም አይደለም እንዴ? ያ የእሷ ኑሮ ነው። አላሁ ተዓላ ዱንያን እኩል አላደረጋትም። ስለዚህ ገና የእሷ ቤት ኩሽናና ሽንት ቤት አጥቤ ይኖራለሁ ለም ብለሽ ስርት ተስፋ ለመቁረጥ ጠንካራ መሆን። ከዛ ዳቦውን ማመጣና ጣድ አደርጋታለሁ፣ ይበስልልናል ማለት ነው። አያችኋት? እዩት፣ እየበሰለ ነው ያስታውቃል። የዳሪ ወጣው ቃ እያለ ነውና አቋረጠኝ። ለምን ተስፋ አልቆርጥም? በነገራችን ላይ በህይወታችሁ ላይ ተስፋ የሚቆርጥ ሰው መቼም ህልሙ አይሳካም። ለምን? አንድ ነገር መውደቅ አለ፣ መነሳት አለ። ካልወደቅሽ ወይም ካልወደቅ ህይወት እንትን አትልም። ህይወት አታምርም፣ ህይወት አጣፍጥም። ስትወድቅ ሌላ እቅድ ታቅዳለህ፣ ስትነሽ ደግሞ ሌላ እቅድም ታቅጃለሽ። ስትነሽ እኮ ተነሳው ብለሽ ማቆም የለብሽም። ስትወድቂም ወደኩ ብለሽ ማቆም የለብሽም። ለምን? ስትነሺ ሌላ አላማ አለ፣ ደግሞ ሌላ ውጤት አለ፣ ሌላ ነገር ያምርሻል፣ ሌላ ማድረግ ያምርሻል፣ ሌላ መስራት ያምርሻል። ስትወድቂም እንደዚሁ ለምን ወደኩ አልወድቅም ብሎ መነሳት አለ። ስለዚህ እህቶቼ የሰው ሀገር ኑሮ በቃ ብላችሁ አላህ ደግሞ እህል ውሃላችሁን ቁርጥ አድርጎ እህል ውሃውን የሚቆርጠው ደግሞ አመቻይቶ ንያችሁን ያምጣችሁ ነው የምለው። እንደዚህ ዳቧችን ትበስላለች ማለት ነው። 6 ሰዓት አዛን አለ። ሩዛችን እንደዚህ ሆኗል። ማሻላ ውሃ ሸርቧል። እስኪ ንክፈት ፈት ማሻላ ቆንጆናል። አሁን ሩዛችን እንከታለን። አሁን አጠፍጥ እዩት። ማሻላ ሩዜን ጨምሬያለሁ። ከዚህ የሩዙ ቅዝቃዜ አጠፋው ማለት ነው። ትንሽ ረገብ እናደርጋለን። ከሰላችንን አጠፋው ስላችሁ እንትኑ ማለት ነው፣ መፍላቱን አቋረጠው ለማለት ነው። አማርኛ ያው እንደ ፈቺው ነው። አማርኛ እንዳደረጋችኋት ነው። ከዛ እንደዚህ ትንሽ ረገብ እናደርግና ተከታች ወይንም ጨመርኩ ሲመጣ ማውጣት ብቻ። እሺ ቤተሰብ ስራ እየጨራረስን ነው። የልጄ ልብስ አወጣሁኝ። ሻወር ላስወስዳት ነው። እኔ እንኳን ዛሬ ቀዩ አክስቴ ስለመጣች ይብራብኝ። ያው ፒጃማ ለብሳለሁ ማለት ነው። ፒጃማ ለበስ አደርጋለሁ። ሻወር አልወስድም። ለልጄ ውሃዬን ጥጃለሁ እስከሚፈላ ድረስ። አሁን ምን አደርጋለሁ? እስኪ ዳቧችንን እንየው። መብራት መጣ ደግሞ የሚገርማችሁ ይሁት መብራቱ መጥቷል። ውሃ ጣድን። ከዛ ዳቧችን ናውጣ። አንቺ ዱርዬ እስኪ እንየው። እየበሰለ ይመስለኛል። ቢስሚላህ ረህማን ረሂም። እኔ በሽታው ነው የማውቀው፣ እናንተስ? የሚገርም ዳቦ ሆኗል። ማሻአላ አዛን ተጨረሰ። ሁለተኛ አዛን ማለት ነው። ሁጥባ እየተደረገ ነው። እኛ ደግሞ እንደዚህ አድርገን ቢስሚላህ እንደዚህ ጨስ እናደርጋለን። እዚህ ጋር እንቦራለን። ቢስሚላህ ሚክስ አድርገን እናጨሳለን ማለት ነው። እንደዚህ ጁምአችንን ፏ አለ ማሻአላ። አሁን ልጅን ሻወር ላስወስድ። የለበይክ ያማሻአላ ተባረከላህ ረህማን። እሺ ቤተሰብ ጨረስን። እቺ የጥበብ ጀበና የምትጣዳ የማይመስላችሁ ሰዎች አላችሁ። አት ጠርኳት ለሰስ ባለ እሳት እየፈላች ነው። ትብሳል። እስኪ አምሮብሻል? እስኪ ተሽከርከሪ አሳያቸው። ኦ ያምራል ባያቸው። ላይክ አድርጉ ባያቸው። ላይክ አድርጉ።
ነይ እስኪ ስንት አመትሽ? ማማ ስንት አመትሽ? ስንት አመትሽ? ስንት አመትሽ? ስንት አመትሽ? እሙ ነያ ነይ 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 ነይ። ስንት አመትሽ? ስንት አመትሽ? ስንት አመትሽ? ውድ ቤተሰቦች እስካሁን ከካሜራ ጀርባ ነበርኩኝ። እንደዚህ ስራችንን ጨርሰን ያት ልጄ ጣፋጯ ልጄ እኔ ተስፋ እኔም ደግሞ ያው ቀዩ አክስቴ ላይ ነው ብያቸዋለሁ። ሰላትም ባይኖር እንደዚህ ብርድ እንዳይመታኝ ሂጃብም ለብሻለሁ፣ ንፋስ ማለት ነው። እና ቢጃማ ነው የለበስኩት ዛሬ ለልጄ ትቼዋለሁኝ። መዋቡን አይደለ አይደለ ቆንጆ ነሽ አይደል አይደል? ወዳቸዋለሁ። ማማዬ እኔን ነው የምትመስለው ወይስ አባቷን? እስኪ አስተያዩን። እኔን ትመስያለሽ እንዴ? እሙ ሳምኛ እኔን አውሳምሽኝ ግንባሬ ውሃ ቀቀኝ በቃኝ አንተ አለቴ አጉርሳኝ ውሃ ላምጣ እና ጁማአችን እንደዚህ ይሙዬ ታይ ልጅ ጋር ፋፈሽ ብለናል። ማሜን እየጠበቅን ነው። ታይ ታይ ማማዬን ምሳ ላበላ ነው። ይሄ ውድ ቤተሰቦች ከአብሳችን እንደዚህ ሆኗል። ማሻአላ ተባረከላ። ሰላጣም ሰራሁኝ ሳይታሰብ እንግዳ አመጣላችኋለሁ ድንገተኛ እና ኑ እንብላ። ቤተሰብ ምሳ በላን ጠጣን። አሁን ደግሞ የቡና ፕሮግራማችን ነው። እዚህ ጋር ደግሞ ማሜ ትልቁ ሙጌራ ሊቆርስ ነው። ቢስሚላ አደርገው ማማ ሸርታታለች። ራስ ታጀምራ አይደለም ወይ? ቢስሚላ ታያለሽ። ያው ማሻአላ ቢስሚላ እስቲ እዩት ቤተሰብ። ሶፍት የሆነው ዳቦ ነው። ማሻአላ ነው። እንብላ። የቡና ቁርሳችን ነው። እዚህ ጋር ደግሞ ቡናችን ወጣለች። ዋንኛው አለቃው ለጥቆንቱ ደግሞ እኛ ጋር መጥቶ ዋናው አሰሪው ደግሞ